የጌታ ራት ያቆምነው ስያሜዎቹ ጋር ነው። ለምንድነው ማጥናት ያስፈልገን? እሱን መጽሐፍ ቅዱስ የሚናገር ማንንም ቢኖር እንደ እግዚአብሔር ቃል ይናገር ስለሚል በዘልማድ ከምንናገር ምንም በቢሊየን የሚቆጠር ሰው የዘልማድ ንግግሮችን ተቀብሏቸው ቢያወራቸውም እነዛ የዘልማድ ቋንቋዎች ለረጅም ጊዜ ቆዩና የመጽሐፍ ቅዱሱ አባባሎች ቋንቋዎች ሳናቃቸውም ሳንይዛቸውም ሳንናገራቸውም እንሞታለን። ለምሳሌ አብዛኛው ሰው ጌታ ራትን ቅዱስ ቁርባን እያለው መጽሐፍ ቅዱስ ውስጥ ግን የጌታ ራት የተጠራባቸውን ስያሜዎች ሐዋርያት ይጠሩት የነበረውን አጠራር ሳይጠሩ ብዙ ሰዎች በዘልማድ ያዙት ነገር ለብዙ ዓመታት በቃ መጽሐፍ ቅዱስ ውስጥም ያለ የመሰላቸው እውነትም እንደዛ መስሏቸው ደግሞ አንዳንድ ሰው ምን ይሆናል ዋናው መጠራቱ ነው ምን በየትኛውስ በተጠራው ስለሚለው ግን እዚህ ቤት ያለነው ሰዎች መቼስ ከዘልማድ ከወርስ ከካቶሊክ ኦርቶዶክስ ከጴንጤ የወረስን ለመቀጠል አይደለም የተሰባሰብነው ጊዜ ፈሽተን ስንመጣ ይሄ ቅዱስ መጽሐፍ ትውልድን ሁሉ አሳልፎ እሱ ግን ያለ አያት ቀድማያቶቻችን ቀመቀማያቶቻችንን ቀብሮ እሱ ግን ያለው የጸናው ቃል ምን ይላል? አንደኛ ጴጥሮስ መጽሐፍ እንደተናገረ ማንንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ ነገሮች የሚያወራበት ነገር እንደዛ ይሁን። እንደ ምሳሌ ነው ያልኩት። ቁርባን ነው የሚለው እንጂ ሰው አሁን እንጀራውን መቁረስ የሚለው ስንት ሰው ነው? የጌታ ማዕድ የሚለው ስንት ሰው ነው? ግን ያው በሆነ ቋንቋ በዕብራይስጥ ስንጠራ የሆነ ነገር በግሪክ ስንጠራ ልዩ ይመስለናል። አንዳንድ ጊዜ እንደዚህ ያን ነገሮች ምን ያደርጉናል? እውነትም እየመሰሉን ዋናውንም ነገር ሳናቅ በሐዋርያት ዘመን የነበሩት እነ ጳውሎስ እነ ጴጥሮስ ይናገሩት የነበረው ያወሩት የነበረው ነገርን ይጠሩበት የነበረው ነገር እንደ ጴጥሮስ እንደ ጳውሎስ እንደዛን ዘመን እህቶች ወንድሞች ሳንጠራው ካቶሊክ እንዳቀበለችን ጴንጤ በክንፍ አካባቢ ከካቶሊክ ነው የሚወስደው እሱ ይዞት ይሄዳል። ብዙ ነገሮችን ብዙ ልማዶችን ማለት ነው። ግን ክርስትናን መጀመር ያለብን ከቃሉ ከነሱ አይደለም ምን ወርሰው በሁሉ አቅጣጫ ነው ማለት። ግን ስንጀምር ክርስትናን ከቅዱስ መጽሐፍ አንጀምርም። ብዙ ጊዜ እንመጣና ከኛ በፊት የመጣ ሁሉ ልክ ይመስለናል። ለዚህ የሚያወራው በቃሉ የመዳኘት የመፈለግ ነገር ብዙ ጊዜ አይታይም። የጌታ ራትም እንደዚሁ ነው። የሚናገር ማንንም ቢኖር እንደ እግዚአብሔር ቃል ይናገር ስለሚል ስያሜዎቹን ማጥናት ጀመርን። በስያሜዎቹ ውስጥ ቅዱስ መጽሐፍ ውስጥ የተጻፉ 3 ስያሜዎች አግኝተናል። አንደኛው ሐዋርያት ሥራ ምዕራፍ 2 ቁጥር 42 ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ እንጀራውንም ለመቁረስ ተሰብስበን ሳለ ወይም እንጀራውን በመቁረስ ይተጉ ነበር ይላል። ስለዚህ የመጀመሪያው ስያሜው ምንድነው? እንጀራውን መቁረስ። ሁለተኛው ስያሜው የጌታ ማዕድ ያልነው ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው ቁጥር 21 ላይ የጌታ ማዕድ ወይም ጠረጴዛ ወይም ገበታ ማለት ነው። ማዕዱ ላይ ገበታው ላይ የተዘጋጀው ነገር በሙሉ ባለቤቱ ማን ነው? ጌታ ነው። የማን ማዕድ ነው? የጌታ ማዕድ። ለዚህ የቤተ ክርስቲያን መሪዎች የሆኑ ሰዎችም የቃሉ አስተማሪዎችም የጌታ ራት ጋር ማህበሩን ጉባኤውን አጥብቀው ደጋግመው የሚያስተምሩበት ምክንያት የኛ ራት ቢሆን ምን እናረጋዋለን መሰለ? ሞደውን እናብላላለው ያልተመቸኝን ሰው አትብላለዋለሁ። አይ የኛ ራት ቢሆን እከለክልሃለሁ ወይም ፈቅድልሃለሁ ማለት ነው። የኔ ራት ነው ማለት ነው። ስለዚህ የጌታ ራት ምንድነው የሚደረገው? የጌታ ራት የጌታ ነውና ደግሞ ማንንም መጥቶ ደግሞ ያላመነም ምን ያላለም መጥቶ ደግሞ እንደ ቡና ቁርስ እንዳይገባበትና እንደ ተጻፈው ችግር ውስጥ እንዳይገባ ደግሞ የቤተ ክርስቲያን መሪዎች የቃሉ አገልጋዮች ህዝቡ ራሱ ጉባኤው ያን ነገር መጠበቅ አለበት። ስለዚህ የጌታ ራት እንደርስ ቦታው ጋር እናያለን። የጌታ ራት ነው። ባለቤቱ ጌታ ነው። እኛ ልንፈቅድና ለመከልከል ይከብደናል። ግን የጌታ ራት የተከለከለም የተፈቀደም ሳይሆን የተጠበቀ የሚጠበቅ ነው። ለሁሉም አልተፈቀደም። ደግሞ የሆነ ሰው ቆሞ አንተ አትቆርስም አንቺ አትቆርሽም ብሎ ደግሞ መከልከል አይችልም። ባለቤት አለው። ግን ባለቤት እንዳለው የማያውቁ ሰዎች ደግሞ አሉ። የኛም ይመስላቸዋል። ምን አገባህ ብለው የሚመጡ አሉ። ስለዚህ መከልከልም አንችልም መፍቀድም አንችልም። የምናደርገው ነገር መጠበቅ ነው። የምንጠብቀው በትምህርት በመከር ወዘተ ነው። እሱን ቦታው ላይ እናያለን። አጠራሮቹ ግን መልእክት አላቸው። እንጀራውን መቁረስ ሲባል እንደ እንጀራው የማን ነው? እንጀራውን የምትለው የኛ እንጀራ አይደል ነው። እንጀራው የጌታ ነው።
የጌታ ማዕድ ሲል ገበታው እዚህ ስታየው እነ ቴዲ ሲያስተካክሉ ስታይ እዚህ ቤት ውስጥ የቆመ አካል እንዳለ ማሰብ ነው። ያ ጠረጴዛን እያሰናዳ ያለው ያዘጋጀ ያለውና እላው ላይ ያለውን ነገር እንዲቀመጥ የሚያደርግ አስተናግዱ የሚል ባለቤት እዚህ ቤት ውስጥ ቆመዋል ማለት ነው። የጌታ እራትም ሲባል እንዲሁ እራቱ ሲቆረስ ወይም ሲበላ ባለቤቱ እዚሁ ጋር እንዳለ ማወቅ። እነዚህ ሶስት ስያሜዎች ናቸው። ጥሩልኝ። አንደኛው እንጀራውን መቅረስ፣ ሁለተኛው የጌታ እራት፣ ሶስተኛው የጌታ ማዕድ ወይም ገበታ the table of the Lord። ያኛው ደግሞ እንጀራውን መቅረስ፣ ያው እንጀራ የላቸውም አይሁድ መቼስ ቂጣን ያላቸውና breaking of the bread ነው። ያው እኛ ብሬዱን እንጀራ በኢትዮጵያኛ ቋንቋ ስለምንጠራው ቂጣውን መቁረስ ወይንም እንጀራውን መቁረስ የሚለው ነው። ልማድ ከልጓም ይጠብቃል ይባላል። ልማዶች ጥብቅ ናቸው፣ ከያዙ አይለቁም እንጂ ቁርባን የሚል ቃል ለጌታ እራት የተሰጠበት የአዲስ ኪዳን ምንባብ የለም። ጌታ እራት በብሉይ ኪዳን አልተሰጠም፣ በአዲስ ኪዳን ነው የተጠራው። በእነዚህ ስያሜዎች ነው። እነዛ ልማዶች ናቸው እና ይሄን ስያሜ ሰደው ይሁን ሚስጥር እንዲመስል ለማድረግ መጨናነቅ የለበት። አንዳንድ ልማዳዊ ነገሮች አሉ። እዚህ ቤት ራሱ ሁሌ ያስተማርኩ እርግጠኛ ነኝ። አሁን በዚህ የጌታ እራት ወይ ስናወራ ወይ ስናስተምር ወይ ስንቆርስ እንግዲህ ትሰማላችሁ። አሁን ራሱ እያስተማርኩ አንድ ሁሌ የተለመደ አባባል አለ። የጌታ እራትን ስንወስድ ኦር ያው ሌላው ታደም ቅዱስ ቁርባን የምትወስዱ የቅዱስ ቁርባን ወስጄ የጌታ እራትን ስንወስድ የጌታ እራትን ስንወስድ ስትወስዱ ሁሌ እንቃል ነው። መጽሐፍ ቅዱስ ውስጥ የለም የጌታ እራትን መውሰድ የሚል የለም። እንደም ያስተማርኩ አንዳንድ ጊዜ ከይቅርታ ጋር አንዳንድ ወንድሞች ራሱ መድረክ ላይ እሱን ቃል ያመልጣቸዋል፣ ስንወስድ ብሎ ያመልጣቸዋል። በቃ ስላልተጻፈ መልመድ የለብን። የተጻፉትን በመለማመድ ያልተጻፉትን ያደበዘዙ መምጣት ይሰማል። የተጻፉትን በመለማመድ እንደዚያ እንደተጻፈው ብቻ በማውራት ዘልማዳዊ ስያሜዎችን ያደበዘዘ መምጣት እንጂ ከነካቶሊክ ጋር ከነከሌ ጋር አብረን ማሟሟቅ የለብን። ለምን መቼስ ፕሮቴስታንቱ ዓለም በአንድ ነገር ይታወቃል ተብሎ ይታሰባል። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ እና ክብር ለእግዚአብሔር ብቻ እንደዚህ የሚሉአል አይደል? ሶላ ፍዴ፣ ሶላ ግራሺያ፣ ሶላ ስክሪፕቹራ እና እነዚህ ሶላ ስክሪፕቹራ ወይም የፕሮቴስታንቱ ዓለም ከሌሎች ከካቶሊክ ከምናምን የተለየበት ነው። መጽሐፍ ቅዱስ ብቻ ብለው ተለዩ። ግን ፕሮቴስታንቱን መጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፍነውም እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። ስለዚህ እንደተጻፈው ነው የምንጠራው። መውሰድና የሚሉ ዘልማዳዊ ቋንቋዎች ነው። ሰንበዲ ጀመረ እንግዲህ ጌታ እራትን ስንወስድ አለ። ወዴት ነው የምንወስደው? እዚሁ ነው የምንቆርሰው። ጳውሎስ በአፍ እንደሚገባ ስለሚያውቅ በበላችሁ ጊዜ ነው ያለው፣ በወሰዳችሁ ጊዜ አይደል። ወዴት ልትወስደው? እኔ መውሰድ ማቀው የሆነን ነገር ተቀበለ ወደ ሆነ ስፍራ ማድረስ። ቆስቲ አሁን ስትበሉ ቤታችሁ እስቲ ምሳል ውሰድ ትላላችሁ? ምሳል ውሰድ ይባላል። ምሳል ውሰድ ካልክ በሆነ ዕቃ አድርገህ የሆነ ቦታ ልትወስደው። ልብላ ነው የሚባለው፣ ልቁረስ ነው የሚባለው። እስቲ ማዕድን ልቁረስ ነው የሚባለው። መውሰድን ከየት አመጣችሁት? አንዳንድ ሰው እንዲህ ሲል ምንድነው መፍለጥ ምናምን ይላል። መፍለጥ ነው ስራችን። በአግባቡ እየበለጥክ እየከፈልክ የምታስተምር አስተማሪ ሁን ነው የሚለው። ደግሞ አንዳንድ ሰው
ያልተጻፈም ያወሩትን አይቆጣም የተጻፈ ስናወራ ይቆጣል ስለዚህ ካንተ ጋርኛ ጊዜ የሚልን ሰነፍ ስለሆን ግን ተዋሃለ እንደዛ ይሆናል ማለት ነው ስያሜዎቹ እነዚህ ናቸው ለምንድነው ለጌታ ራት ቤተክርስቲያን ትኩረት መስጠት የሚገባት እሱን ማየት ይኖርብናል ለጌታ ራት ለምን ትኩረት እንሰጣለን እውነት እላችኋለሁ ለአስራት ለበኩራት ትኩረት ከመስጠት ይልቅ አንዲት ቤተክርስቲያን ግዴታዋ ለጌታ ራት ትኩረት እንድትሰጥ ገንዘብ ያስፈልጋል አገልግሎት አዎ ለማህበር አዎ ግን ገንዘብ ቁሳዊ አገልግሎቶችን የሚሰራ ሲሆን መንፈሳዊ አገልግሎቶችን መስራት ግን የቤተክርስቲያን ትልቁ ግዴታዋ በዚህ ዘመን አብዛኛው ሰው ወደ ቤተክርስቲያን የሚጎርፈው የጌታን ራት ሊቆርስ ነውን ሞቱን ሊያስብ ነውን መከራውን ሊያሰላስል ነውን ወይስ ከጌታ እየፈለገ የሆነ ነገር ወይ ውረድ ወይ ፍረድ ሊል ነው አንላቀቃትም ካላመጣህ ነው መቼ ነው ደስታው መንፈጽምለት ባለፈው አይተናል የጌታ ራትን ሥርዓት ጉባኤው ህዝቡ ሐዋርያቱ ከጌታ ጋር አብሮ መቁረስ ጉጉቱም ምኞቱም አልነበራቸውም ኢየሱስ ግን እንዲህ ብሎ ተናገረ ይህንን እንጀራ ከናንተ ጋር ይህንን ፋሲካ ከናንተ ጋር ልበላ ከብዙ ጊዜ ጀምሮ እጅግ እመኝ ነበር የማን ምኞት ነው እዚህ ቤት መፈጸም ያለበት የኛ ምኞት ሁሉ ጊዜ ወሩን ሙሉ አመቱን ሙሉ ቸርች እየመጣን የተዘጋ ማስከፈት ምንድነው ይሄ የሚባለው ነገር ይሆንልሻል ምናምን ብቻ የሚል እሱ ቀን አለው በሳምንት አንድ ቀን ይበቃዋል በቂ ነው የጸሎት ቀን ላይ በቂ ነው እሁድ ጠዋትም መተ ይሆንልሃል ምናምን እሺ መቼ ነው ደግሞ ሆኖልንም ያልቀው አንዱ እህቴ እንደዚህ ይሆንልሻል ሲላት ተው ፓስተርዬ እስከ ዛሬ ራሱ ጌታ ይሆንልሻል ያለው ይፈጸም እስቲ ያለች እስቲ ይፈጸም እስከ ዛሬ አንዱም አልሆነም መጨመር ነው መልካም ምኞት ብቻ መቼ ነው የጌታን ፍቃዱን ምን ፈጽምለት ምኞቱን ምን አሟላለት እና ጌታ ነው እንደዚህ ያለው እናንተ ምንም ትኩረት ለጌታ ራት ላይ ኖራችሁ ይችላል ስሜቱ ላይ ኖራችሁ ይችላል እኔ ግን ከናንተ ጋር ልበላ ያውም ከብዙ ጊዜ ጀምሮ ምንል ነበር እመኝ ነበር ጌታ ምኞቱ ከኛ ጋር ህብረት ማድረግ ባለፈው ሳምንት እንዳልኳችሁ ለእስራኤል አባቶች እንኳን ወደ ተራራው ወጥቷል ሙሉ ነገሩን ባዩም እግሩን ይያዩ በዚያ ቦታ ተቀምጠው በእስራኤል አምላክ ፊት ምን አረጉ ብሉ ምግባችሁን ብለዋል ኢየሱስም መጣ ብዙዎችን እንደሚሰበስብ ዮሐንስ 11 ላይ ተናገረ ከዚያ በኋላ ብዙዎች ከምስራቅ ከምዕራብ ከሰሜን ከደቡብ ይመጣሉ በእግዚአብሔር መንግስት ውስጥ ከአብርሃም ከይስሐቅ ከያዕቆብ ጋር በማዕድ ይቀመጣሉ አለ ዓላማው እንጀራ መብላት የሆነ ነገር ወደሆድ ማስገባት አይደለም ኢየሱስ ከእርሱ ጋር ቁጭ እንድንል ኢየሱስ ከእርሱ ጋር በህብረት እንድንሆን በፊት እንዳልኳችሁ እርሱ በዳኑ አማኞች መከበብ መሃል ላይ መሆን ምኞቱ ነው በቃ ለምን ተመኛህ እንለው መላእክት እልፍ አላፋት ይያሉ ንጹህ መላእክቶች ይያሉ ኃያላን ብርቱ በሰማይ ያሉ ሰባቱ መላእክት እነዛ መለከት ያዙት ይያሉ በእነርሱ አጀብ በዚያ ያለ የሱ ምኞት ግን ከተቤዣቸው ካዳናቸው ወንዶችና ሴቶች እግዚአብሔር ልጆች ጋር መከበብና በመሃላቸው መሆን ምን ነው እግዚአብሔርዬ በዚያ እልፍ አላፋት መላእክት ሲጮሁ በሚሰማበት በዚያ አንተ በመሃል ላይ ጌታ ሆይ ተከበህ የለምን ኖ ንምፈልገው በሰው ልጆች መከበብ ባዳንኳቸው በተቤዥኳቸው መካከል ተገኝቼ ይሄ ምኞቴ ነው ከብዙ ጊዜ ጀምሮ መኝ ነበር እንዳልኳችሁ ከመጀመሪያው ጀምሮ የእግዚአብሔር ልጅ ወይም የእግዚአብሔርም ሐሳብ ልጁ በብዙ ሰዎች እንዲከበብ ነው እሱ በመሃል እንዲሆን ነው ገና በዚያ በአትክልቱ ስፍራ እግዚአብሔር የሕይወትን ዛፍ በገነት መካከል ተከለው ያ በገነት መካከል ላይ ዳር ላይ አይደለም ያለው የሕይወት ዛፍ በራይ ላይ ያየነው ጌታችን ኢየሱስ ነው በእግዚአብሔር ገነት ያለው የሕይወት ዛፍ ነው መካከል ላይ ነው የተተከለው ጥግላል ተተከለም የእስራኤል ልጆችን አወጣቸው ከዛ በኋላ የመገናኛው ድንኳን ጌታ ክርስቶስን የሚገልጠውን ድንኳን ስሩ አለ ግን አለ ድንኳኑን በህዝቡ መካከል ላይ ተተክለዋል ህዝቡንም በዙሪያው ታሰፍራለህ አለ መሲሁ ባዳናቸው ከግብጽ ባወጣቸው በተቤዣቸው ህዝብ መካከል ላይ መከበብን ፈለገ ካዳንኳችሁ ይበቃችኋል ዞር በሉ አላለም ክበቡኝ አለ
ይህን ከብዙ ጊዜ ጀምሮ እመኛለሁ አለ። መጣ በዚህ ምድር ላይ 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በዚያ በመካከላችሁ ሆናለሁ አለ። በስሙ ስንሰበሰብ ገቢናው ላይ አላለም። ቪአይፒ ወንበር አዘጋጁልኝ አላለም። አበባ አስቀምጡልኝ አላለም። በመካከላችሁ ሆናለሁ አለ። ያ ብቻ አይደለም። በዕብራውያን መጽሐፍ ላይ እነሆ ከወንድሞቼ ጋር በማህበር መካከል ሆኜ በዜማ አመሰግናለሁ አለ። ክብር የሚገባው ክብር ራሴ ክብር ጌታ ኢየሱስ እኔ እዚህ ጋር ቆማለሁ እናንተ እዛ ጋር ትሆናላችሁ። እኔ እዚህ ቁጭ እላለሁ በክብር ዙፋኔ ትቆሙና በእግሮቻችሁ ትዘምሯታላችሁ ትሰግዷታላችሁ። ያዳንኳችሁ ለዚህ ነው። በልተንሱ ለጸሎት በልስግዱ ለእግዚአብሔር አላለም። መሃላቸው ሆኜ አብሬ በዜማ ዘምራለሁ አለ። ምኞቱ ይሄ ነው። ነግራችኋለሁ። የሞተ ቀን ላይ እንኳን ዳር ላይ አልሰቀሉትም። በወንበዴ ተከቦ መሃል ላይ ነው። መሃሉን ቦታ ይወዳል። መከበቡን ይፈልገዋል። በሰዎች መሃል መሆንን በሰዎች መሃል ማደርን ይፈልጋል። በፍጻሜ ጊዜ የሰጠን ተስፋ ይሄው ነው። ያን ጊዜ እንባቸውን ከዓይናቸው ያብሳል። ለቅሶ በዚያ የለም፣ ሐዘን በዚያ የለም። እግዚአብሔር አምላክ ራሱ በመካከላቸው ሆኖ አምላካቸው ይሆናል። ሁሉም ያዩታል። ምኞቱ ጌታ ይሄ ነው። ስለዚህ በብዙ ነገር ስለምንዋከብ የራሳችንም ነገር ብዙ ጥያቄና የሚያሳስበን ነገር ቢኖርም የጌታ እራት ግን ያ ማዕከል ነው። አማኞችን ሰብሰብ በሚያደርገው ማዕከል ነው። ከጌታ ጋር ነው የምንቆርሰው። እርሱ በመካከላችን አለ። ምኞቱን እንፈጽምለታለን። ህዝቡ ብዙ ምኞት ይዞ ሊመጣ ይችላል። ብዙ ምኞት ያላችሁ ማክሰኞ ጸሎት አለኑና ይጸለይላችኋል። ብዙ ጥያቄ ማክሰኞ በቂያችሁ ነው። እሁድ መጣችሁ ለእናንተ ተወርሳለ ተሄዳ አንልም። መከራውን መስቀሉን ሞቱን እናስብና በዚህ ምክንያት ተደንቀን ተገርመን የኢየሱስን አባትና አምላክ እናመልካለን። በፊቱ እንሰግዳለን። ታላቅ ፍቅሩን እናደንቃለን። አምላክ ነውና እንጎነበሳለን። በክርስቶስ በኩል ለእግዚአብሔር አብ ክብርን ይሆን ዘንድ ኢየሱስን ጌታ ነው እንላለን። ምኞቱን ልናሟላለት ይገባል። ምክንያቱም እሱ ጌታችን ነው። ወንድሞቼ ሲል እህትና ወንድሞቹ እንሆናለን። ጌታ ሲሆን ግን ኢየሱስ ሎሌዎቹ ነን። ስለዚህ እንደ ሎሌ የጌታን ፈቃድ ልናሟላለት ይገባል። በማዕከላችን ያለው ጌታ ሁሉ ጊዜ ፍላጎታችንን የሚያሟላ ወንድም ጋሼ ብቻ አይደለም። እርሱ ደግሞ ምኞቱ የሚጠበቅለት ጌታ ነው። የጌታ እራት ትኩረት ባንሰጠው ጊዜ ባንሰጠው በአመት አንድ ጊዜ ወይ በአመት 2 ጊዜ የሆነ ፕሮግራም ውስጥ አስገብ ነው። የጥንት ክርስቲያኖች ትኩረት ሰጥተው ያደርጉት የነበረ መታሰቢያ ነው። ስለዚህ ለምንድን ነው ለጌታ እራት ትኩረት መስጠት የሚያስፈልጋት? ቤተ ክርስቲያን ቅዱሳን ማህበሩ ነጥቦችን እንይ። አንደኛ የጌታ እራት የተደነገገው በራሱ በማን ነው? አቤት በጌታችን በኢየሱስ ነው። የጌታ እራት የተደነገገው ሲጀመር በራሱ በጌታ። ስለዚህ ማንም ሰው እዚህ ቤት ውስጥ የትኛውም ፓስተር የትኛውም ቄስ የትኛውም የቤተ ክርስቲያን አገልጋይ ወንጌላዊ ወዘተ ወዘተ ያንን ድንጋጌ ከደነገገው ጌታ በላይ ሊሆን አይችልም። መጽሐፍ ቅዱስን ሳጠና ጌታ ያዘዛቸው ነገሮች ላይ ሙግትና ክርክር መጀመር የመጨረሻው ዘመን ቤተ ክርስቲያን የአመጻ ምልክት ነው። ለጌታ ያለ መገዛት ያለ መታዘዟ ምልክት ነው። በዓለም ላይ መጥቷቸው የሴት ፓስተሮች የሴት ቄሶች ለኔ ምንም ትርጉም የላቸውም። ትርጉማቸው በእግዚአብሔር ቃል ላይ እምቢኝ ማለት ነው። ዛሬ የሴት ፓስተር ዛሬ የሴት ቄስ ዛሬ ምናምንና ነገ ሌዝቢያን ወይም ጌይ የሆነ ቄስ ጌይ የሆነ ፓስተር እያለ እየተፈቀደ ይመጣል። የተጀመረው ግን ጌይ ፓስተር ሌዝቢያን ፓስተር ጌይ ቄስ ሌዝቢያን ቄስ በሚል ሳይሆን የተጀመረው ሴት ቄስ ሴት ፓስተር ተብሎ ነው የተጀመረው። አድጎ ነው እዛ የደረሰው። ማንም ሰው የተጻፈውን ቃል ላይ ሊጨምር አይችልም። ስሜቱን ላይ ጥሞ ይችላል። የሚያው ነገር ቁጥሩ ይጨምርበታል። እንዴንትና እኮ ምርጥ ነች፣ አዎ ምርጥታችን ነች፣ ምርጥ አገልጋይ ነች፣ ምርጥ ፓስተር ግን አይደለችም። በጭራሽ ቤተክርስቲያን መስርታ ሴት ልጅ ቤተክርስቲያን ልትመራ አትችልም። ሲጀመር ስትፈጠር የተፈጠረችው ለረዳትነት ተፈጥሮ አይቃወስም።
እግዚአብሔር ሆይ ትራምፕ ያሸንፍ፣ ሃሪስ ትሸነፍ። አሜን። እግረ መንገድ ነው። እሺ በነገራችን ላይ ሴቶች ሁሉ ጊዜ የፊለፊቱን ቦታ የሚይዙት ወንዶች ስፍራቸውን ስለለቀቁ ነው። የመጨረሻው ዘመን ወንዶች ትልቅ ኃላፊነትና ትልቅ ተጠያቂነት አለብህ። በየትኛውም ቦታ ላይ መሪነቱን ቀዳሚነቱን አንተ ካልተረከብክ ተፈጥሮ ይዛባል። ሴቶቹ አማራጭ የላቸውም። እንግዲህ ወንዱ ቦታውን ከለቀቀ ቦታውን ዝሆንና ቀጭና ይዙት ወይ ሌላ መልአክ መጥቶ አይዞም ያለው አባት ሲሞት ልጆችን መሸከም የእናት ብቻ ዕዳ ይሆናል። የግድ ነው። አየ ወንዱ ስፍራ ሲለቅ ነው ዕዳው የወረደባቸው። በተረፈ ሴት ልጅ ያን ቦታ መያዝ አልተፈቀደላትም። በራሱ በጌታ በኢየሱስ ክርስቶስ የታዘዘ ትእዛዝ ነው። ማንም ግን ሊከራከር ቢፈቅድ ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። አይኔ አላውቅም ቢል ነቢይ እንኳን የሆነ ቢመስለው እሱ ራሱ አይታወቅ ተብሎ ተጽፏል። ያው አድጎ ነው ወደ ሌላ የመጣው። ነፃነት በእግዚአብሔር ቃል ልክ እንጂ በስልጣኔና በዘመናዊነት ላይ መሰረተም። የእግዚአብሔር ቃል ዘመናዊ አይደለም፣ ግን ደግሞ ደስ የሚለው ባህላዊም አይደለም። የእግዚአብሔር ቃል ባህላዊም ዘመናዊም አይደለም፣ ዘላለማዊ ነው። አምላክ ባህላዊ አይደለም፣ አምላክ ዘመናዊ አይደለም። ባህላዊነት ዘመናዊነት ጊዜ ለሚገድበው የሰው ልጅ ነው። ዘላለም ለሆነው አምላክ ቃሉም የዘላለም ነው። ለዚህ እንታዘዛለን። ድምጾች ሊበራከቱ ይችላሉ፣ እውነታው ይሄ ነው። የጌታ እራት በማን የተደነገገው? በራሱ በጌታችን በኢየሱስ ነው የታዘዘ። አንድ ምን ተጋበት ምክንያት ለባለፉት 20 ዓመታት ያለማቋረጥ በየሳምንቱ የጌታ እራትን እቺ ቤተክርስቲያን ቆርሳለች። ከትንሽ ጀምሮ እዚህ እስክንደርስ በላይሽ ታስታውሻለሽ። በዛን ዘመን እዛች ቤት ውስጥ ትንሽ ሆነ ያኔ ነበራችሁ ታስታውሳላችሁ። እና በራው ዘተ ታስታውሳላችሁ። እዛች ቦታ ላይ ትንሽ ሆነ የጀመርነው ተቋርጦ ያቅ በየሳምንቱ አሞንም አጥወልውሎንም ደፍቶንም ማያቅ ህይወት ነው በዛል። ክርስቲያኖች ናችሁ፣ አምናችኋል፣ ተጠምቃችኋል፣ ደቀ መዛሙርት ናችሁ። ወደዛ ስትገቡ ደግሞ ጤናማውን የጌታ እራት ትምህርት ማወቅ ስላለብን አንዳንዱ እንደመጣበት ሃይማኖት ያስባል። የጌታ እራት እየተጸለየ ያለ እሳት ይሆናል ብሎ የሚያምን አለ። ከሆነ ቦታ ነው ያመጣው። የጌታ እራት እኛና የውም እንጂ እየጸለይን ያለ ቅይር ብሎ ስጋ ይሆናል፣ ልውጥ ብሎ ትኩስ ደም ይሆናል የሚል አለ። ከየት እንዳመጣው እናውቃለን፣ አልተጻፈም። አንዳንድ ሰው የጌታ እራት ብሌሲንግ ያመጣል፣ በሽተኛን ይፈውሳል ብሎ ሁሌ ለፈውስ የጌታ እራት ሊቆርስ የሚመጣ ምስኪን አለ እና አልተጻፈም። ከየት እንዳመጣው እናውቃለን። የጌታ እራትን ጸሎትንም ውሃ መርጨቱንም ቃል ማካፈሉንም እጅ መጫኑንም ለፈውስ ብቻ የሚጠቀሙ ሰዎች ቤት የነበረው ወንድም ነው። ለዚህ የጌታ እራትንም ለፈውስ ብሎ ብቻ የሚያስበው ሰው አለ። አንዳንዱ የጌታ እራት የዘላለም ሕይወት ይሰጠኛል ብሎ የሚቆርሳል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው የዮሐንስ 6 ለጌታ እራት ያልተጻፈ ከሰማይ ለወረደ ሕይወት እንጀራ ለተጻፈ ጥቅስ ዲያቆን ለሚያዘጋጀው የሚጠቀማል። ይሄ ሕይወት ይሰጣል ብሎ ያኛው ከሰማይ የወረደውን ርስቶ ለዚህ ሰው ከየት ሰፈር እንደመጣ እናጋለን። እነዚህን አርቀን አስተምረን መቀጠል ስላለብን ግን እዚህ ቤት ያላችሁ ሰዎች የጌታችን የኢየሱስ ደቀ መዛሙርት ስለሆናችሁ የጌታ እራትን በተመለከተ ባላችሁበት ሀገር ቦታና ስፍራ ቤተክርስቲያን የጌታ እራትን በመታዘጋጅ ሰዓት እንዴትም እነሱ መረዳቱ ይኑራቸው። አንተ ዛሬ በተማርከው ትምህርትና መረዳት መቁረስ ግዴታ ነው። ያንተን ፈቃድ ብቻ ሳይሆን የጌታን ፈቃድ ልትፈጽም ተጠርተሃል። ሎሌ የጌታውን ፈቃድና ምኞት መፈጸምና ማሟላት ግዴታው ነው። የጌታ እራት ሰው ነግሮህ እንግዲህ ዛሬ 15 ቀን የቅዱስ ቁርባን ሥርዓት አለ ተዘጋጁ ተብለህ በእነሱ ቋንቋ የዛሬ 15 ቀን ተዘጋጁ ተብለህ ሳይሆን ግዴታህን ስራህን የጌታዬን ፈቃድ ፈጽማለሁ። ለምን እንደምንቆርስ ቦታው ጋር ስንደርስ እናያለን። በዚህች እሱን በጠላች ዓለም ላይ ሞቱን አውጃለሁ። ባልተቀበለችው ዓለም ላይ መሲህ አይደለም ባለችው ዓለም ላይ እኔ ግን የመሲሁን መከራ አስባለሁ። ይህችን ዓለም እሱን የጠላች ዓለም በቻልኩት አቅም በቀላታለሁ። ጠላቱ ነች ለሱ ቀን ስላልጣለን እንጂ
ሕግና ሥራ ስላለ እንጂ የኛ ወዳጅ ሆነ አታውቅም ይቻለም እንደ ምስኪንና እንደ ተንከራታች በእግዚአብሔር እንደ ተቀሰፈ ለቆጠረች ለዚህ ዓለም ኖ የሞተው ለኔ ነው አውጃለሁ ለታረደው በክብር ይገባዋል ለናቀችው ለጠላችሁ ለተፉበት ከሩቅ ላሉ ለሰደቡት በዚህ ኢየሱስ ሲባል በመትበሳጭ ዓለም እግዚአብሔር በሰጠን እድልና ጊዜ እድሜና ስፍራ የመሲሁን ሞት እናውጃለን እንበቀላታለን ጥላቻዋን ለክርስቶስ ባለን ፍቅር እንበቀላለን እሱን ማሳደዷን እንደ ምስኪን መቁጠሯን እንደ አንድ እግዚአብሔር እንደቀሰፈውና እንደጣለው አንድ ምስኪን ነብይ የቆጠረችን ዓለም እሱ መድኃኒታችን እንደሆነ እሱ ፈጣሪያችንና አምላካችን በስጋ ተገልጦ ቃል ለዓለም ኃጢአት የተሰዋ መስዋዕት ቅዱስ ሰውነት እንደሆነ ለዚህች ዓለም እናውጃለን ምናውጀው ተራው የኔ ነው ይያልን አይደለም ለሱ ተራ በመስጠት ይሰማል ለዚህ ጌታ የደነገገው ስለሆነ ማንም ሰው ከዋናው የቤቱ ራስ በላይ ሆኖ የቱም ፓስተር የቱም ቄስ የትኛውም ወንጌላዊ ይሄን ነገር ሊያደበዝዝ አይችልም እንዲሁም የትኛውም አባል ለጌታ ራት ሥርዓት ሁሉ ጊዜ ልቡ ንቁ መሆን አለበት እድሉ በተገኘ ጊዜ ሁሉ የጌታዬን ሞትም አስባለሁ ዛሬ በየሳምንቱ ላይ ያርጉላችሁ ይችላል ባላችሁበት ቦታ ሁሉ ጊዜ ትኩረት ላይ ሰጥ ይችላል ሰው በጸሎት ቀን መጥቶ መጸለይ ሲገባው በውድ ቀን መጥቶ ኑሮውን የሚያወራበት ጊዜ ቢሆንም በሚያሳዝኑ ሁኔታ የቀደሙ ክርስቲያኖች ግን የሳምንቱን የፊተኛውን ቀን ከቤታቸው መጡ ቢረባቸው ረሃብ ሊያነሱ አይደለም ቢጠጉም ለጥጋባቸው ምስጋና ሊያቀርቡ አይደለም በአብዛኛው መጡበት ምክንያት የጌታን መከራ ስቃይ ሞት በማሰብ ለእግዚአብሔር አብ ክብር ደግሞ የሚገባውን አምልኮ ለመስጠት ነበር እንጀራውን በመቁረስ ይተጉ ነበር ይላል በጸሎት ደግሞ ሌላ ጊዜ ያለ አራተኛ ላይ ይተጉ ነበር ይለያያሉ ይሄ ነው ሁለተኛ ምን ቆርስበት ምክንያት እንደው ቀድም እንደነገርኳችሁ የክርስቲና ህይወትና ለምምዶቻችን በሙሉ ሰሞኑን ብቅ ካሉ ልምምዶች አንቀዳም አንዲት አጥቢያ ቤተክርስቲያን ጤናማ ልምምዶችን ለመቅዳት ታሪክን ከምታይ ሐዋርያ ሥራ መጽሐፍን ብታይ ይሻላል ሐዋርያ ሥራ መጽሐፉ ስናጠና እዛው ሐዋርያት በህይወት ያሉ ተገርለው ሳያልቁ እየሆነ የነበረውን ነገር ኦሪጂናሉን ክርስትና እናገኛለን ያን ጊዜ ከካቶሊካን ቀዳም ያን ጊዜ ከነንትናን ቀዳም ያን ጊዜ ከጴንጤማን ቀዳም ጳውሎስ በነበረበት ዘመን ጴጥሮስ በነበረበት ዘመን የኢየሩሳሌም ቤተክርስቲያን የአንጾኪያ ቤተክርስቲያን ሌሎችም አጥቢያ ቤተክርስቲያን እንዴት ነበሩ የሚያወሩት እንዴት ነበር የሚኖሩት እንዴት ነበር የሚያደርጉት ከነሱ ስንወስድ ጥንታዊው ሃይማኖት ውስጥ እንገባለን እነንትና በ451 ነው የመጡት እኛም ሰፈር ያሉት በ1517 ነው የመጡት የነ ጳውሎስ ግን ቀዳሚዋ እምነት ነች ስለዚህ ወደ ጥንቷ ሃይማኖት ተመለሱ ወደ ጥንቷ ወደ ቀዳሚዋ እምነት ገብተን ከሐዋርያ ሥራ ላይ ልማድ እንቀዳለን ስንቀዳ የጌታ ራትን የምንተጋበት ምክንያት የመጀመሪያዎቹ ዘመን ክርስቲያኖች እንጀራውን በመቁረስ ይተጉ ስለነበር ነው ስለዚህ ከማን አንኮርጅም በአመት አንዴ ከሚያውጀው አንኮርጅም ከነንትናም አንኮርጅም ከዚያኛውም አንኮርጅም ምን ኮርጀው ከቅዱስ መጽሐፍ ነው ቅዱስ ኩረጃ ነው የተቀደሰ ኩረጃ ነው ይበረታታል ማንኛውንም ነገር ከመጽሐፍ ቅዱስ ኮርጁ እና ስንኮርጅ ምን አገኘን የጥንት ክርስቲያኖች የጌታ ራትን በመቁረስ ይተጉ ስለነበር ሶስተኛው ትኩረት የምንሰጥበት ምክንያት ጌታ ኢየሱስ የጌታ ራትን ሥራ ሲያውጅ ሐዋርያው ጳውሎስ አልነበረ አይደል እነ ጴጥሮስ ነበሩ 12ቱ ነበሩ ከዛ በኋላ መቆረስም ከተጀመረ በኋላ በኢየሩሳሌም ቤተክርስቲያን በጌታ ራት ይተጉ ነበር ብለናል አሁን ምናልባት ይህ ወንጌል ከተቀጣጠለ ከ7 ከ8 ዓመት በኋላ ሳውል የሚባልን ሰው ጌታ ኢየሱስ ቀየረውና ጳውሎስ ሐዋርያ ሆኖ ተነሳ በኢየሩሳሌም ቤተክርስቲያን ውስጥ እነ ጴጥሮስ ጌታ በዛች ምሽት ላይ ከሰጣቸው ድንጋጌ ተነስተው የጌታ ራት ሥርዓት ሐዋርያ ሥራ ምዕራፍ 2 ቁጥር 41 በኋላ ይተጉ ነበር ይሄኛው ሐዋርያ ደግሞ የተነሳው ለአሕዛብ አብያተ ክርስቲያናት ነው ሳውል ወይንም ጳውሎስ ስለዚህ ጌታ ኢየሱስ ከሙታን ተነስቶ ከሄደ ከዓመታት በኋላ ሳውልን ከሰጠው አደራ መልእክት ትምህርት ውስጥ አንዱ የጌታ ራት ጉዳይ ይሄ ምን ያሳያል ማለት ነው ጌታ ከሄደም በኋላ
ለዚህ ቅዱስ ሥርዓትና ለዚህ ሥርዓት አሁንም ትኩረት አለው ጌታ። ጳውሎስ የጌታ ራትን ሥርዓት ከጴጥሮስ አልተማረም፣ ከሐዋርያት አልተማረም። ኢየሱስ ሐዋርያ ካደረገውና ከሾመው በኋላ ብዙ መገለጦችን ሲሰጠው ለአሕዛብ አብያተ ክርስቲያናት ሐዋርያው ጳውሎስ እንዲያስፈጽም የሰጠው አንዱ ትምህርትና ግዴታ የጌታ ራት ጉዳይ። ይሄም የሚያሳየው ከሙታን የተነሳው ጌታችን በአባቱ ቀኝ በክብር የተቀመጠው ጌታችን አሁንም ቤተክርስቲያን በዚህ ጉዳይ ላይ እንድትተጋ ምኞቱ ነው፣ ፍላጎቱ ነው። ተነስቶም እንኳን ከሙታን በዚያ በክብር ካረገ በኋላም እንኳን ለዓመታት ተሻግሮ ያስነሳውን ሐዋርያ ይሄንን ሥርዓት ሰጠው። ስለዚህ ለጳውሎስ ጌታ የጌታ ራትን ሥርዓት መስጠቱ፣ ጳውሎስም ደግሞ ለአሕዛብ አብያተ ክርስቲያናት በጻፈው መልእክት ውስጥ ለጌታ ራት ቦታ ሰጥቶ ደጋግሞ መጻፉ፣ አንደኛ ቆሮንቶስ 10 ላይ አንደኛ ቆሮንቶስ 11 ላይ እነዚህ ነገሮች ደጋግሞ ሲጽፍ ጉዳዩ ትኩረት የሚሰጥበት መንፈሳዊ ሥርዓት ነው። ጌታ ለቤተ ክርስቲያን ከሰጠው ውድ ሥርዓት ውስጥ ረጅሙ ቀጣዩ እስኪመጣ የሚቀጥለው ጥምቀት ሳይሆን የጌታ ራት ነው። ጥምቀት አንዴ ተጠምቀህ ታቆማለህ። የጌታ ራት ግን ጌታ እንድንተጋ ይፈልገው። እነዚህ ነገሮች እኛም እዚህ ጋር ያለነው ሰዎች በአብ ቀኝ የተቀመጠው ጌታችን ትኩረት ለሰጣቸው ነገሮች ምን ልንሰጥ ይገባል? አቤት አይዞህ ትኩረት በሉ። እስቲ ጠረምሳለሁ በሉ። እስቲ ከፍላለሁ በሉ። ገሰግሳለሁ በሉ። እንደሱ ገሰግሳለሁ ይላል አንዳንድ ሰው። ከዛ በኋላ ለጌታ ራት ትኩረት እሰጣለሁ በሉ ሲባል ትኩረት የሌለው ትኩረት ነው። ንባቦችን እናንብ። ለጌታ ራት ወይም ለእንጀራውን ለመቁረስ ወይም ለጌታ ማዕድ የተጻፉ ምንባባትን እያወጣን እናነባለን። ሁላችሁም ሉቃስ ወንጌል ምዕራፍ 22 ከቁጥር 19 እስከ 20 ንባቦችን አንበን ወደ ቀጣዩ ነገር መንገባ። እስካሁን ያጠናነው መግቢያውን ነው። እንጀራንም አንስቶ አመሰገነ። በደም ስሙ። እንጀራንም አንስቶ እንጀራ ሲባል ባምሯችሁ የቤቱ እንዳይመጣባችሁ ቂጣ ዳቦ ነው። እሺ እንዴ ቂጣ የተጠፈጠፈች ስስ ቂጣ ነች። እንጀራንም አንስቶ አመሰገነ። then he took a loaf of bread ማለት ነው። እሺ ቆርሶም ሰጣቸውና ስለናንተ የሚሰጠው ሥጋዬ ይህ ነው። በደም ስሙ። ስለናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። good ይህን ለመታሰቢያ አድርጉት አለ። ስናጠና ይገባናል። እሺ ቀጥለው። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ድገመው ከቁጥር 19 እስከ 20። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። እስቲ ጽዋው በሉ። በኢየሱስ ደም መፍሰስ የተፈጸመው የአዲስ ኪዳን መታሰቢያ ነው በሉ። ቂጣው በሉ። በቀራንዮ የተሰቀለው ኃጢአቴን ሁሉ የተሸከመበት ያ ሥጋ መታሰቢያው ነው። ይህንን ለዛኛው መታሰቢያ አድርጉት እንደሚል። እዚህ ጽዋ ምንድነው? በኢየሱስ ደም የተፈጸመልን ምን አዲስ ኪዳን። የዛ ምን መታሰቢያ። አዲስ ኪዳን ውስጥ ገብታችኋል ከእግዚአብሔር ጋር። አዲሱ ኪዳን ውስጥ ኪዳኑ በምንድነው የተፈጸመው? የጸናው አቤት በኢየሱስ ደም ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ድገመው። ቃሉንም የተቀበሉ ተጠመቁ። ምን ሆኑ? ተጠመቁ። ያው በዚህ ንባብ መሰረት ከመጠመቃቸው ፊት ምኑን ተቀብለዋል? ቃሉን። ጴጥሮስ የሰበከው ቃል ነው። ከላይ ተቀበሉ፣ በወንጌል አመኑ። ከዚያ በኋላ ምን ሆኑ? ተጠመቁ። ከዚያስ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። አሁን በክርስቶስ አካል ውስጥ ወይም በእግዚአብሔር መንግስት ውስጥ ወይም በክርስቶስ ሕንጻ ውስጥ ስንት ሺህ ሰው ተጨመረ? 3000 ሰው
ተጨመሩ። ከዚያ እነዚህ ሰዎች ተሰብስበው ምን ይሰራሉ? ቀጥለው በሐዋርያትም ትምህርትና እነዚህ ምን ምንላቸው ናቸው? አራቱ የቤተ ክርስቲያን ጉባኤዎች ዛሬ ላይ ተበታትነው ነው ያሉት ወይ አንድ ላይ ተጨፍልቀው እንጂ ያን ጊዜ የነበሩ ጉባኤዎች ናቸው። አራቱ የቤተ ክርስቲያን ጉባኤዎች ምንላቸው የሐዋርያት ትምህርት ጉባኤ፣ የህብረት ጉባኤ፣ ቀጥሎስ እንጀራውንም የመቁረስ ጉባኤ፣ የመጨረሻው የጸሎት ጉባኤ። እነዚህ አራቱ ጉባኤዎች ናቸው። ዛሬ እነዚህ በተለያየ ቀን አይፈጸሙም። ያን ቀን ግን ሰው ከቤቱ ዛሬ የሐዋርያት ትምህርት the doctrine of apostles የሐዋርያት ትምህርት ጉባኤ ነው ሄጄ ትምህርት ልስማ ብሎ ይመጣል። ልክ አሁን እንደመጣችሁት ለሌላ ነገር አይደለም። ዛሬ ሄጄ ቸግሮኛል ጸልዩልኝ ልበል፣ ዛሬ ሄጄ ጠላት በጣም እየተዋጋኝ ነው አስተንፍሱልኝ ልበል ብዬ ሳይሆን ከቤቴ ለምን መጣበት ነው። ዛሬ ሐዋርያው ጴጥሮስ ትምህርት ያስተምራል፣ ዶክትሪን ከጌታ ያመጣውን የአዲስ ኪዳን ዶክትሪን ልስማ ብለው ይሄዳሉ ከቤታቸው። በሌላ ጊዜ ደግሞ በሐዘን በደስታ በብዙ ነገር ደግሞ ህብረት አለ። ዛሬ ቤተ ክርስቲያን ጉባኤ ጠርታለች፣ ህብረት ጠርታለች ሲባል ለዛ ህብረት ከቤታቸው ይሄዳሉ፣ ለሌላ ጉዳይ አይደለም። እንዲሁ ደግሞ በሳምንቱ በፊተኛው ቀን ወይ አሐዱ እሁድ በዚያን ቀን ደግሞ እንጀራውን ለመቁረስ አስበው ከቤታቸው ይወጣሉ። ዛሬ እንጀራውን ምን ቆርስበት ነው፣ የጌታን ማዕድ አብረን ምን ቆርስበት ነው። ስለዚህ እንዳያመልጠኝ ዛሬ ጌታ ራት ብለው ከቤት ይመጣሉ፣ ለሌላ ነገር አይደለም። ፕሮፌሲ ትንቢት ምናምን ዘይት ለመቀባባት አይደለም። የሚመጡት እንጀራውን ለመቁረስ ከቤት አስበው ዛሬ ጌታ አመኛለሁ መቁረስን ብሏል፣ በመሃላችን ጌታ አለ፣ ከርሱ ጋር ሄጄ ራት ቆርሳለሁ ይላል። ከዛ በሌላ ቀን ደግሞ ዛሬ የጸሎት ጉባኤ ነው ሄደን ልመና ምልጃ ጸሎት እናድርግ ብለው ከቤታቸው ለጸሎት ብለው ይመጣሉ። ሁሉም ወግ አለ። ግን ዘመኑ አሁን አንደኛ በእግዚአብሔር ቃል ላይ ብዙ አንመሰረትም፣ ሁለተኛ ቸርች ውስጥ ያሉ ልማዶችን ከሆነ ሌላ ቸርች ነው ምን ኮረጅና ምናመጣ የነበረው ማስቀጠል ነው። አንዳንድ ልማዶቻችን ራሱ ያልተጻፉት ለዛ ነው ስለ ኮረጅናቸው ማለት ነው። እነዚህ ነገሮች ባይብል ውስጥ አሉ ብለን እንድንጠይቅ ያደርጋሉ። እንዳሁን አላነሳም የባሰ እንዳላወሳስባችሁ እንጂ መጽሐፍ ቅዱስ ውስጥ አስመላኪ ሚል አንባቸዋል። አንዳንድ ሰው የግድ እኮ ሁሉም መጽሐፍ የለበትም ሊል ይችላል። አዎ ልክ ነህ፣ ግን ካልተጻፈ ደግሞ መገደድ የለብኝም። ለዛ ብዬ ነው እንጂ ያነሳው ለልክ ነው፣ ምንም ችግር የለውም፣ ክፋት የለውም። ግን አስመላኪ ሚል እንደው ለነገሩ እኮ ነው የምላችሁ አለ። ለምሳሌ በእነ ጳውሎስ ዘመን አንድ ሰውዬ ይወጣና ሁላችሁም ያጨበጨባችሁ እስቲ እጃችሁ እንዲበሉ ይላል አይደል? ጢሞቴዎስ ወጥቶ ዛሬ ሲኒየር ፓስተር ሲኒየር ሐዋርያ ነው መሃላችን ያለው ጳውሎስ አንዴ ይላል ሚል ይመስላችኋል? እስቲ ከፍ አድርገው ድምጹን ሞቅ አድርገው እስቲ አንድ ጊዜ ማይኩን ይዙ እስቲ ሁላችሁም ይላል ሚል ይመስላችኋል? እንደዚህ ነገር ታስባላችሁ ሚል ይመስላችኋል? አውቄ ነው። እሺ እንዲህ እንድትጠይቁ እንደው ያኔ ማይክ የለም፣ ያኔ ሞንታርቦ የለም፣ ያኔ ኪቦርድ የለም፣ እረ መብራት ራሱ የለም፣ ኤሌክትሪክ ራሱ የለም። እንደነበረ ግን የሚያመልኩት ብላ ጠይቅም። እንደዛ አይነት ዘመን አሁን ቢመጣ ምን ልትሆኑ? እንደው በቃ ኪቦርድም የለም፣ ምንም የለም፣ መብራትም የለም፣ ምንም የለም። ሰው የሚሰበሰበው ከመሸ እሳት አንድዶ ጧፍ አብርቶ ከዚያስ መንፈስ ይሙላባችሁ እርስ በርሳችሁ በመዝሙር በዝማሬ ለጌታ ተቀኙና ዘምሩ ይላል። እዛ ዋሻ ውስጥ ሆኖ ያደርጉታል እንጂ ጢሞቴዎስ ቆሞ እስቲ ሁላችንም በእግሮቻችን እንቆማለን። አንዳንዱ ሰው በምን እንደምንቆም ሁሉ ነግሮን ነው። መቼስ በእጅ አንቆምም፣ በምንድን እንቆመው? በእግር ነው ይነግራል። እስቲ በእግሮቻችን እንቆማለን ካልክ ይባል። ግን ኮረጀ ነው እሱንም ሰምተነው እሱንም ኮረጀ ነው ወዘተ ይሄን ምላችሁ ያው መቼስ ሚናገር እንደዚህ አይር ቃል ነገር ምናረገውን ነገር ወደ አዲስ ኪዳናዊ የመጽሐፍ ቅዱስ ቋንቋምና እንጠቀም ለማለት እንጂ በራሱ ክፉም ማጥያትም ሆኖ አይደለም። በዚያው ልክ ደግሞ ደግም ጽድቅም አይደለም። እንደዚሁ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? ያመኑትም ተጠመቁ፣ በዚያ ቀን 3000 ያህል ሰው ተጨመረው ምን ይሰራሉ? በሐዋርያት ትምህርት ጉባኤ ነው ራሱን ይቻላል። በህብረት የተለያዩ
ሰርክል ኦፍ ፌሎሺፕ። ከዚያስ እንጀራውንም በመቁረስ በየጸሎቱ ምን ያደርጉ ነበር? ይተጉ ነበር ይላል። ሌላ ንባብ ከጌታ እራት፣ ከጌታ ማዕድ፣ ከጌታ እንጀራ አብረን የምንቋደስበት የጌታ ገበታን በተመለከተ አንደኛ ቆሮንቶስ 10 ከ14 እስከ 22 ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። ከሆነ ነገር ትሸሻለህ። ከዚያስ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንባርከው የበረከት ጽዋ ከክርስቶስ ምን ጋር? ደም ጋር። የክርስቶስ ደም ነው የሚለው። ከክርስቶስ ደም ጋር ደሙ የት ነው የፈሰሰው? ቀራንዮ። ስንት ጊዜ? አንዴ። የጌታ ራስ ስንቴ ነው? እሱ እስኪመጣ። ይሄ ግን ከዛኛው ጋር ምን አለው? ህብረት አለው። ይሄ ዝም ብለን ልንዝናና አይደለም፣ ምናስበው ነገር አለ በዚህ። የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አይ የቤት ምግብ አይደለም። የቤት ቡና ቁርሳ ስታየው ጽዋ ነው፣ ስታየው ቂጣ ነው። ግን ይሄን ቂጣ ቆርጦ ቤቴ አይባልም። ይሄ ጽዋ ምን እኮ ቤቴም ጠጣዋለሁ አይባልም። ይሄኛው አዘጋጁ ሌላ ነው። ያዘጋጀበት ምክንያት በቂጣው የሱን ስጋውን መስቀል ላይ፣ በወይኑ የሱን ደም በመስቀል ላይ ፈሰሰውን እንድናስብበት ነው። ስለዚህ ህብረት አለው። ይነካካል። ማንጓጠጥ አይቻል፣ ማጣጣል አይቻል። እቺ እናቴ ነች ብዬ ፎቶዬን ስሰጥ መታሰቢያ ስሰጥ ምን ብለህ ስትቀደው አንተ እናቴን ነው የምልህ። በእርግጥ እናቴ ቤቷ ነች ያለችው፣ ግን የሷ መታሰቢያ ነው። አየህ ፎቶ ከሷ ጋር ህብረት አለው። እሺ ቀጥለው አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። ስንት እንጀራ ነው የሚቀርበው? አንድ እንጀራ። እኛ ግን ስንት ነን? ብዙ። ሲደርስ በዝርዝር እናያለን። አሁን ግን ነካ ያረኩ ማለፍ ስላለብኝ እንደሌሎቹ ቤት ውስጥ አንድ መኖሪያ ቤት ውስጥ 8 ልጆችና ባልና ሚስት አንድ ላይ 10 ካሉ ለቁርስ ስንት ዳቦ ይገዛል ተልቆ? 8 ልጆች 2 እናትና አባት አሉ። ቁርስ ሲላክ እንዶ ቸግሮን ካልሆነ በስተቀር መግዣውን ካላጣን በስተቀር ስንት ዳቦ ነው ተገዝቶ ይመጣው? 10 ዳቦ ነው ተገዝቶ ይመጣው። አንዳንድ ዳቦ ይዘን ቁጭ እንላለን። ምክንያቱም 10 ስለሆነ 10 ዳቦ ነው የሚያስፈልግ። ቸርች ሲመጣ ግን ህዝቡ ብዙ ነው። የቀረበው ስንት ዳቦ ነው? አንድ ዳቦ ለስንት ሰው ነው? ስለዚህ እዚህ ጋር የቀረበው አንድ እንጀራ ነው። እኛ ግን ብዙዎች ነን። ስለዚህ መጽሐፉ አንድ የምትበሉበት ምክንያት ብዙ ብትሆኑም ስንት ናችሁ? በእግዚአብሔር ቤት ውስጥ ስንት ልጅ ናችሁ? አንድ ልጅ ናችሁ። አንድ ወራሽ ናችሁ። ታላቅ የለው ታናሽ የለው። እኔ ገቢ ነኝ እኔ ወጪ ነኝ አይባልም። በአንድ ተስፋ በአንዱም ክርስቶስ የሚወርስ ስንት ሰው ነው የሚታየው? አንድ ሰው ነው የሚታየው። ሁላችሁ ማንን ለብሳችኋል? ክርስቶስን ለብሳችኋል። ጊዜው ሲደርስ እናብራራለን። ሌላው ጥቅስ አንደኛ ቆሮንቶስ 11 ከ20 እስከ 30 እነዚህ አሁን የሰጧችሁ የጌታ እራት የጌታ ማዕድ አፈጻጸሙና አቀራረቡ እንደያስተማሪው ቢለያይም አውር ደግሞ እንደያመለካከቱ የጌታ እራት የጌታ ማዕድ በጋራ የምንካፈለው ይህ ማዕድ ከተጻፈባቸው ጥቅሶች ውስጥ ደግሞ አንዱ ይሄ ነው። አንደኛ ቆሮንቶስ 11 ከ20 እስከ 30 እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። ሰዎቹ ጌታ እራት ነው የጌታ እራት እዚህ ቀርቧል፣ ግን ውጭ ሄደው ኖሯቸው ከጣዖት ቤት የሚመጡ ሰዎች ነበር። ከጣዖት ቤት ሲጨርሱ እስቲ ቸርች እንሂድ ብለው ይመጣሉ። ሲመጡ ጉባኤ አልተሰበሰበም፣ ጽዋው ቁጭ ብሏል። ከጣዖት ቤት ዘለው መጥተው ገልብጠው ቸርች ውስጥ ሲሰክሩ ይሄ ጌታ እራት አይደል፣ የራሳችሁ ቤተክርስቲያን ያስቀመጠችው ለጌታ እራት መታሰቢያ እንዲሆን ነው። እናንተ ግን መታችሁ ጠጡት፣ የጌታ እራት አይደለም የራሳችሁ እራት ይሆናል ብሎ እየተቆጣቸው ነው። ንባቡን ነው እናንበው። ሂድ እስከ ቁጥር 30 በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል አንዱም ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና
ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ። የቀረውንም ነገር በመጣው ጊዜ እደነግጋለሁ። እነዚህ ንባቦች ሉቃስ 22፣ ሐዋርያት ሥራ 2፣ አንደኛ ቆሮንቶስ 10 እና አንደኛ ቆሮንቶስ 11 ላይ ያሉ ምንባቦች እንደየሰው መረዳት እንደነበሩት ልምምዶች በተለያየ ሁኔታ የሚፈጸመው ቅዱሳን ስለሚጋሩት የጌታ ራት የጌታ ማዕድ እንዲሁም እንጀራውን መቁረስ ስለተባለው ሥርዓት ነው። በእነዚህ ንባቦች ውስጥ የጌታ ራትን ወይም እንጀራውን መቁረስ ወይም ማዕዱን ለመግለጥ ጌታ እንደ ማቴሪያል እንደ ቁስ የተጠቀመባቸው ሁለት ነገሮች ናቸው ንባብ ውስጥ። አንዱ እንጀራ ወይንም ቂጣ ወይም ዳቦ ሲሆን ሁለተኛው ደግሞ ጽዋ ተብሎ የተገለጠው በጽዋ ውስጥ ያለው የወይን ፍሬ ነው፣ የወይን ጭማቂ ነው። እነዚህ ሁለት ነገሮች ናቸው ለጌታ ራት ሥርዓት ማስፈጸሚያ እንደ ቁስ ሆነው የቀረቡት። ጥምቀት ውሃ ስንጠመቅ በጥምቀት ሥርዓት ላይ ማቴሪያል ወይም ቁስ ሆኖ የቀረበው ውሃ ነው፣ መደበኛ ውሃ። በጌታ ራት ሥርዓት ላይ ግን የቀረቡት ሁለት ነገሮች ናቸው። አንደኛው ቂጣ ወይም እንጀራ፣ ሁለተኛው ደግሞ ጽዋው ነው። ጽዋው ወይም በውስጡ ያለው የወይን ፍሬ ነው፣ የወይን ጭማቂ ነው። እነዚህ ናቸው በመጽሐፍ ቅዱስ ነው ማለት። ስለዚህ እነዚህን ሁለት ነገሮች እስካሁን ድረስ ካቶሊኮቹም ኦርቶዶክሶቹም ቂጣውንና ወይኑን ያደርጋሉ። እናም ደግሞ በዓለም ላይ ያሉት ፕሮቴስታንቶች ኢቫንጀሊካልስም ጭምር ማለት ነው ሁሉም የጌታ ራትን በእነዚህ ነገር ያደርጋሉ። ኢትዮጵያ ላይ ትንሽ ለየት ያለ ነገር እናያለን። እንዴት እንደተጀመረ ታሪኩን ባላውቅም ቂጣው እንዳለ ነው፣ ግን ጽዋው ላይ ለውጥ ተደርጓል። እሱም ግማሾች በኮካ ኮላ ሲያርጉ ሰምተናል ባናይም በቪምቶ ሲያርጉ ደግሞ ሁሉ ጊዜ እናያለን። አንዳንዶች በብርዝ በማር እንዳደረጉ እናውቃለን። ከምን ተነስተው እንዳደረጉ መረጃው የለኝም፣ ግን መጽሐፍ ቅዱሳዊ ድጋፍ ግን የላቸውም። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ውስጥ የጌታ ራትን በወይን ጭማቂ የሰጠው ጌታ ኢየሱስ ነው። እኛ ሀገር ላይ ከኢየሱስ እንበልጣለን የሚሉ መንፈሳዊ ሰዎች አሉ። አሁን እኔ ጌታ ይሄው እዚህ ጋር እያነበው በወይን ነው የሰጠው ጥቅስ ብሰጠው እንኳን ይሄ ኃጢአትን ለማበረታታት ማን ኢየሱስ ሰጪው ኢየሱስ ነው ነው አይደለም እና ጠጡ ልትል ነው የሚልም አለ። አንዷ እህት እንዲያለች እኔ በኢየሱስ ይቅርብኛለች፣ በቪምቶ ግን ታረጋዋለች። ምን ማለት ነው ታውቃላችሁ? ኢየሱስ እንዲህ አይነት ግብዞችን እንዲህ አላቸው፣ እናንተ ከሰው ላይ ኃጢአት የምታጠሩ ግመል የሚያክል ኃጢአት እያዋጣችሁ ትንኝ የሚያክል ነገር ማጥራት ትወዳላችኋል፣ ትስ ትላላችኋል። የምትውጡት ኃጢአት ግን ግመል ያክላል። ስልክ እንጨት የሚያክል ኃጢአት እያረጋችሁ እየፈጸማችሁ ነገር ግን ከወንድም ላይ ከአይኑ ላይ ትንሽዬ ስንጥር ገባችብህ ማለት ምሰሶ የሚያክል ኃጢአት አይኑ ውስጥ ገብቶ ከወንድም ላይ ግን ትንሽዬ አንተ ብናይ ነገር ገብታለች ብላችሁ ጉድፍ ታጠራላችሁ። ይሄ ነው የሚሰማኝ።
ጌታ ኢየሱስ ራቱን ሲሰጥ ሁለት ነገሮችን የሰጠው እናንብብ። አሁንም ሉቃስ 22 ላይ ቪንቶ አልሰጠም፣ ብርዝ አልሰጠም፣ ማር አልሰጠም ወዘተ። በዚህ ነገር ሞቱን ቢያስቡሳ እኔ ችግር የለኝም ሞቱን በማሰባቸው፣ ግን የሚደረገው የሚፈጸመው ነገር እንደ እግዚአብሔር ቃል መሆናል። በነገራችን ላይ እንደናንተ በወይን አድርጉ የምትሉ ሰዎች እኛን አይደለም መሟገት ያለባችሁ። ሄዳችሁ እኔ ምለው መጽሐፍ ቅዱሱ ላይ እንግዲህ ሶላ ስክሪፕቹራንና መጽሐፍ ቅዱስ ብቻ ብለናል ካልን ደግሞ እንጠይቃለን። እኔ ምለው መጽሐፍ ቅዱሱ ላይ ጌታ ሲሰጥ በወይን ነው። ጳውሎስም ደግሞ ወይኑን አጓጉል ሲጠቀሙበት አይቶ ወይኑን ተውትና ብርዝ አርጉት አላለም። ተካፈሉ፣ ተጠባበቁና ትንሽ ትንሽ ተቃመሱ ነው ያለው። ይሄውና ተጽፏል። እኔም ምሎት ቄስ፣ እኔም ምሎት ፓስተር በብርዝ ግን የሚለው የት ጋር ነው ብለን እነሱን እኮ ነው መጠየቅ ያለ። እኛ ጥቅስ ይዘን ስላለን ምን ትጠይቀናል? መጠየቅ ያለብህ ያልተጻፈ ሲፈጽሙ ያያቸው እነሱን ሄደ ግን ይሄ ብርዝ የሚለው የት ጋር ነው? ቪንቶ ግን የት ጋር ነው የጻፈው? ስላጣውት ነው እስቲ ቪንቶ የሚለውን ያሳዩ ብለ መጠየቅ ያለብህ። እኛንማ ስትጠይቀን ጌታ የሰጠው የወይን ጭማቂ ስለሆነ ነው። ዘመኑን አይተን ከነንትና እንደማንኮርጀው ሁሉ የነንትናንም ካልተጻፈ እናጸድቀው። ማሰባቸው ጥሩ ነው፣ ማቴሪያሉ ጋር አይደለም ዋናው ነገር። ሞቱን ማሰባቸው ጥሩ ነው፣ መከራውን ማሰባቸው ጥሩ ነው። በተረፈ ግን በዓለም ላይ ያሉ ወንጌላውያን ለምን በወይን አደረጉ ብሎ ግን መኮነን አይቻልም። የተጻፈ ስላለ እዚህ ኬንያ ብትገባ እዚህ አጠገብ ሩዋንዳ ብትሄድ ሁሉም ወንጌላውያን ቸርቾች ማለት ይቻላል የጌታ ራትን በቂጣና በወይን ጭማቂ ነው የሚያደርጉት። አንዲት እህት ከካናዳ መጣች አንድ ወንድማችን ጋር ምናልባት አክሊሉ ጋር እዛ ሀገሯ በየጊዜው ስለምትቆርስ መጣች። ጠየቀችው እባክህ የጌታ ራት የት ነው ያለው አለች። አይ በየቦታው ሊኖር ይችላል ማለት አይደለም። ብዙዎች ጋር ሲሄድ የሆነ ኮካኮላ የሚያደርጉት እና በትክክል በአግባቡ በቂጣና በወይን የሚያደርጉ ቦታው ፈልጎ መጥቶ እዚያ መጣት። ምን ያርክ? በዓለም ሁሉ እዚህ ብትወጣ የትም ብትወጣ ኢትዮጵያ ግን ትለያለች። ልዩ ነን። ወይን የሚለውን ቪንቶ አርገን የመቀየር ችሎታ አለ። ደግሞ ብዙ ሰው ይስማማበታል። ምን ሲባል እኛ ወይን አንቀምስም ለማለት ነው ሐሳቡ። አሁን ራሱ ይሄን ሳስተምር እንጫጫላል። አሁን በየቲክቶኩ አላልንም ኃጢአት ሲያበረታቱ አንተ ትንኝ የምታጠራ ቪንቶን ጠጣ። ግን ግመል የሚያክል ኃጢአት ምትወጥ ወንድምህን የምትገድል ግብዝ አልተቃወምናችሁም፣ በፈለጋችሁት አድርጉት። ግን ሌሎች አማኞች በወጉና በስርዓቱ ሲያደርጉ አትቃወሙ፣ አትጩሁብን። ጥቅስ እናውጣ። ጌታ ኢየሱስ ራቱን ሲሰጥ የነበሩት ሁለት ቁሶች ወይም ማቴሪያሎች ሉቃስ 22 ቁጥር 14 እንጀምረው። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግስት እስኪፈጸም ድረስ ዛት ሚንስ የሺው ዓመት መንግስት በመድር ላይ እስኪመጣ ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁም ተካፈሉት እላችኋለሁና የእግዚአብሔር መንግስት እስክትመጣ ድረስ ወይም የዳዊት መንግስት የሺው ዓመት መንግስት የመሲሁ መንግስት እዚህ ምድር ላይ ማለት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንዲያረጋና ምን አላቸው? እንካችሁ በአባቴ መንግስት ወይም በእግዚአብሔር መንግስት ዳግመኛ እስከምመጣ ሰዓት ድረስ እኔ ከዚህ አልጠጣም፣ እናንተ ግን ተካፈሉ። እውነት እላችኋለሁ በአባቴ መንግስት ዳግመኛ እስከመጣ ድረስ ከዚህ የወይን ፍሬ ምን አልልም፣ እኔ አልጠጣም፣ ተካፈሉት እናንተ አላቸው እንጂ ብርዝ ኮካ ቪንቶ ብሎ አልተገበዘም ኢየሱስ። በዚህ ምክንያት ይመስለኛል ጥንታውያን ቸርቾች የምንላቸው ካቶሊኮች፣ ጥንታውያን ቸርች የምንላቸው ኦርቶዶክሳውያን እስካሁን በወይን ጭማቂና እርሾ በሌለበት ቂጣ ራቱን ለማሰብ ይሞክራል።
እያደረጉም ያሉት በዛ ነው። በውጭ ሀገር ያሉት የወንጌላውያን ፕሮቴስታንት አብያተ ክርስቲያናት አብዛኞቹ ማለት ይቻላል እንደዚሁ ነው በወይን ጭማቂና በቂጣው መታሰቢያውን የሚያደርጉት። ለምሳሌ ቪምቶ የተመረተው መቼ ነው? እሺ ከ50 ነው ከ100 ዓመት ወይም ቪምቶን በቀደም ዱባይ ነች ማን እንደሆነች ደሞ እኮ እስላም ነው አረብ ሀገር ነው የሚመረተው። ከአረብ ሀገር መጥቶ እኮ ነው ይሁንና ማለት ነው። ቪምቶ ከሰሩልን ስንት ዓመት ነው? ከዛ በፊት የነበረው ክርስቲያን ቪምቶ ነበረውን? በምን ነበር የቆረሱት? ከነሱ የተሻለን የጸዳን የነጠረን ክርስቲያኖች ሆነን ነውን? እዚህ ቤት የምናወራው ከነሰፈር ኮርጀና ከቃሉ ነው። ምን ኢየሱስ ምንድን ያለው? ከዚህ የወይን ፍሬ በአባቴ መንግስት እስከመጣን ያልጠጣም፣ እናንተ ግን በጠጣችሁት ጊዜ ሁሉ ለምን ያርጉት? ለመታሰቢያ ያድርጉት አለ። ምናልባት ደግሞ አንዳንድ ክርስቲያኖች የጌታ ራትን አሳበው ቸርች መተው ቢጠጡና እንደው ምናምን የምትሉ ሰዎች ማለት ነው ልክ ወደ ሌላ ነገር ለመቀየር ወደ ስካር እንደዛ አይነት ክስተት ተከስቶ ነበር መጽሐፍ ቅዱስ ውስጥ። አንደኛ ቆሮንቶስ ምዕራፍ 11 ላይ ተከስቶ ነበር። ምዕራፍ 10 ላይ እንዲሁ ጳውሎስ ለዚህ መፍትሄ ሰጥቶናል። የሰጠው መፍትሄ በቃ እንግዲህ ቅዱሳን የወይን ፍሬውን ጌታ እኮ እንደው ጌታ የወይን ፍሬን የሰጠን ግን ቅዱሳን አላግባብ እየተጠቀሙበት ከሆነ በሌላ ነገር ይቀየር፣ በርዝ አርጉት፣ ቪምቶ አርጉት አላለም። መቀየር ያለበት ማቴሪያሉ ሳይሆን መቀየር ያለበት መረዳታቸው ነው። ስለዚህ ጳውሎስ የተጋው ዕቃ ሲቀያየር አላለም፣ መረዳታቸውን ነው የቀየረው። አታውቁም እንዴ ከሆነ ደግሞ እንዲህ እንደምትሆኑ አታውቁም እንዴ? ይሄ ነገር ከጌታ ጋር ህብረት እንዳለው አታውቁም እንዴ? ስለዚህ ስትቆርሱ ስትጠጡ ተጠባበቁ። ሶስት ሰው መጥቶ አይገልብጠው፣ ማህበሩ ይሰብሰብ፣ ከዛ በመካከላችሁ ተቃመሱት ወይም ተካፈሉት አለ እንጂ ይል ሰውኛ መፍትሄ አልሰጠም። ልክ ጌታ በወይን ፍሬ መስጠቱ ልክ እንዳይደለ አይነት ነገር የሚያደርግ መፍትሄ አልሰጠም። አሁን ራሱ እዚህ ያስተማርኩት የዘገነነዋል ወይ እንዲኮንማ እዚህ አልቆርስም ቪምቶ ይሻለኛል። ኦኬ እኔም ችግር የለም ወይንም አርገው ቪምቶም አርገው ብርዝም አርገው ችግር የለም። ሞቱን ግን ማሰብ ግዴታ፣ መከራውን ግን በየጊዜው ማሰብ ግዴታ። ግን እያስተማርኩ ስለሆነ ያለሁት በመጽሐፍ ቅዱስ ውስጥ ለጌታ ራት የተሰጡት ሁለት ቁስ ነገሮች በመጽሐፍ ቅዱስ ውስጥ ቂጣውና የወይን ፍሬ ናቸው ለማለት ሲሆን እግረ መንገድን ጥንታውያኖቹ እስካሁን እንደዛው ያረጉ እንደሆነ ላስታውሳችሁና እንዲሁም ከኢትዮጵያ በቀር በሌላው ዓለም ያሉ ወንጌላውያን እንደዛው እንደሚያረጉ መረጃ ልሰጣችሁ ነው፣ ላሳውቃችሁ ነው። ከዚህ በተጨማሪ ደግሞ በወይን ወይም በወይን ፍሬ የጌታ ራትን ወይም በእነሱ ቋንቋ ቅዱስ ቁርባንን የሚያረጉ ሰዎችን ለምንድን ነው በዚህ የሚያረጉ ብለ አትኮንን። ቢያንስ ልንገር አይደለም በቀደሱ ቁጥር በእነሱ ቋንቋ ቅዱስ ቁርባን በመጽሐፍ ቅዱስ የጌታ ራትን ዛሬ ቢቀድሱ ዛሬ አለ ያለማቋረጥ ነው የጌታ ራትን የሚቆርሱት። በተቀደሰ ቁጥር አለ። በአመት አንዴ አንተ የምትቆርስ ሰውዬ ደግሞ ምንድን በወይን ነው የሚያርጉት ልትል አትችልም። የሞራል ብቃት የለም። ለምንድን ነው በወይን ጭማቂ ዲያቆኑ በወይን ጨምቆ ነው የሚያዘጋጀው? ቪምቶን ብርዝ ማለት ለምንድን ነው ካቶሊክ ለምንድን ነው እዚህ እኮ ናይሮቢ ሄጄ ጌታ ራት በእንትኑ ነው አየሁ፣ እዚህ እኮ የሆነ ሳውዝ አፍሪካ ሄጄ ጀርመን ሲሄድ ወይ አሜሪካ ሲሄድ የሆነ ሀገር ላይ ጌታ ራት እኮ እንደዚህ ሆነ አየሁና በኢየሱስም ብዬ መጣሁ አይባልም። የኛን ነው መጠየቅ። ብርዙ ግን ምን ጋር ነው? ሉቃስ ላይ ነው። ብርዙንም አንስቶ ሰጣቸው። የለም ከዚህ ብርዝ አልጠጣም አላለም ጳውሎስ። በቃ እንግዲህ እንዲህ ከሆነ ጉዳዩ ቪምቶ አርጉት አላለም። ሰውኛ መፍትሄ አልሰጠም። ይሄን እንድናውቅ ነገ ቀጣዩን ትምህርት እንቀጥላለን። የዘገነናችሁ ነገ አትመጡ። የኢየሱስ አባት ተመስገን። እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ፣ በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ። እኔን በጠየቁኝ የኔ ነው የምለው
ምንም ታሪክ የለኝ ምሕረት የተቀበልኩ ሞት የተሻረልኝ እድለኛ ሰው ነኝ እኔን ብትጠይቁኝ የኔ ነው የምለው ምንም ታሪክ የለኝ ምሕረት የተቀበልኩ ሞት የተሻረልኝ እድለኛ ሰው የእግዚአብሔር በግ የሆንከው በፍቅር ያበስከው የእግዚአብሔር በግ የሆንከው ልቤን በፍቅር ያበስከው ጓድ ኢየሱስ እስኪና ማዋይ አለኝና መዳንን ላውጅ ወዳለሁ በሞተው በግ ደም ድኛለሁ ወሰን በሌለው ምሕረት ዳንኩ ለዘላለምም ልጁ ነኝ ዳንኩኝ በሞተው በግ ደም ድኛለሁ ዳንኩኝ ለዘላለምም ልጁ ነኝ ዳንኩኝ በኢየሱስ ደስታ አለኝ ቋንቋ ሊነግረው የማይችል አውቃለሁ የጌታዬን ብርሃን ዘውትር ከኔ ጋር ይኖራል ዳንኩኝ በበጉ ደም ድኛለሁ ዳንኩኝ ለዘላለምም ልጁ ነኝ ብሩክ አዳኝን አስባለሁ እርሱን ሳስብ እውላለሁ ያለ እረፍትም ዘምራለሁ ፍቅሩ የመዝሙር ዜማ ነው ዳንኩኝ በሞተው በግ ደም ድኛለሁ ዳንኩኝ ለዘላለምም ልጁ ነኝ ፍቅሩ የሚያረካኝን ንጉሥ በቅርቡ እንዳየው አውቃለሁ በፍቅሩም ነፍሴን ይጠብቃል መዝሙር በዕለት ይሰጠኛል ዳንኩኝ በሞተው በግ ደም ድኛለሁ ዳንኩኝ ለዘላለምም ልጁ ነኝ ሃሌሉያ ድነናል ከዘላለም ስቃይ ስጋት ነፃ ወጥተናል ከዚህ ችግር ከዚህ ፈተና ከዚህ ድካም ከዚህ ውድቀት ከዚህ መከራ የምንገላገልበት ጌታ ይመጣል የታረደውን በግና ያለ ደሙ በከንቱ አልፈሰሰም እኛን ለዘላለም ሊቀበለን ነው ታንኪዩ